ዓለም በጩኸት አብዳለች። ሁሉም ሰው ስማኝ እያለ ይጮሃል። ሁሉም ሰው የሆነ ነገር ለማረጋገጥ ይጣጣራል። ነገር ግን በዚህ ሁሉ ግርግር መሃል አንድ ትልቅና የሚያስፈራ ኃይል አለ። እሱም የዝምተኛ ሰዎች ኃይል ነው። ብዙዎቻችሁ ዝምተኛ ሰዎችን ስታዩ እንደ አይናፋር፣ እንደ ደካማ ወይም ንግግር እንደማይችሉ አድርጋችሁ ታስባላችሁ። ስህተታችሁም እዚህ ላይ ነው። ዝምተኛ ሰዎች በዝምታቸው ውስጥ የደበቁት ኃይል ዓለምን ሊያናውጥ የሚችል የማይነጥፍ የጦር መሳሪያ አላቸው። ዛሬ ዝምተኛ ሰዎች ብቻ ያላቸው ኃይል ነገር ግን ያልተጠቀሙበትን 5 ድብቅ ኃይላቸውን በጥልቀት እንመረምራለን። ከመቀጠላችን በፊት አንድ ጥያቄ ልጠይቃችሁ። በዙሪያችሁ ካሉ ሰዎች መካከል ማንን ይበልጥ ትፈራላችሁ? ብዙ የሚያወራውን ወይስ ዝም ብሎ የሚታዘበውን? አሁኑኑ ኮሜንት ላይ ዝምተኛ ወይም ተናጋሪ ብላችሁ ጻፉ። ይህ ቪዲዮ መጨረሻ ላይ ሲደርስ ስለ ዝምታ ያላችሁ አመለካከት ለዘላለም ይቀየራል። ዝምተኛ ከሆናችሁ በውስጣችሁ ያለውን የአንበሳ ኃይል እንዴት እንደምትቀሰቅሱ ታውቃላችሁ። ተናጋሪ ከሆናችሁ ደግሞ ዝምተኞችን ለምን ማክበርና መፍራት እንዳለባችሁ ትረዳላችሁ። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም 5ኛው ነጥብ የብዙዎቻችሁን የኑሮ ስልት የሚቀይር ይሆናል። ብዙዎቻችሁ የምታስቡት ዝምታ ባዶነት ነው። እውነታው ግን ዝምታ በጥልቅ ሐሳብ የተሞላ መጋዘን ነው። ዓለም ዝምተኛ ሰዎችን የምትፈራው ለምንድን ነው ታውቃላችሁ? ምክንያቱም ምን እያሰቡ እንደሆነ ማወቅ ስለማትችል ነው። ዝምተኛ ሰው ሲናገር የሚሰማው ድምፁ ብቻ አይደለም። ከጀርባው ለሰዓታት፣ ለቀናት ወይም ለሳምንታት የበሰለ ጥልቅ እቅድ አለ። ዝምታቸው የፍርሃት መሸሸጊያ ሳይሆን ጥቃታቸውን የሚያበስሉበት ምሽጋቸው ነው። አሁን እነዚህ ምስጢራዊ ምሽጎች አንድ በአንድ እንፈትሻቸዋለን። ዝግጁ ከሆናችሁ ዝምተኛ ሰዎች ካሏቸው 5 ታላላቅ ኃይሎች መካከል ወደ መጀመሪያውና ወደ አንደኛው እንለፍ። አንደኛው ከፍተኛ ትኩረትና የታዛቢነት ኃይል። በዚህ ዓለም ላይ ትልቁ ስህተት የሚሰራው ባለማወቅ ሳይሆን ሳይረዱ በመናገር ነው። ብዙዎቻችሁ በስብሰባ አዳራሾች፣ በጓደኛ መሃል ወይም በንግድ ድርድሮች ላይ ስትታዘቡ መጀመሪያ የሚናገረውና ድምፁን ከፍ አድርጎ የሚጮኸው ሰው ኃይለኛ ሊመስላችሁ ይችላል። እውነታው ግን ተቃራኒ ነው። እውነተኛ አዳኝ ጫጫታ አይፈጥርም። እውነተኛ ባለስልጣን ዝም ብሎ ሁኔታዎችን ይታዘባል። ዝምተኛ ሰዎች ሌሎች ሰዎች ሊያዩት የማይችሉትን ጥቃቅን ስንጥቆች የማየት ልዩ መነጽር አላቸው። ሰዎች ሲጮሁ እነሱ የሰውን ፊት ገጽታ ያጠናሉ። ሰዎች ሲከራከሩ እነሱ በንግግሩ መሃል ያሉትን ክፍተቶች ይፈልጋሉ። ይህ ያልተነካ ኃይል በንግድም ሆነ በግል ሕይወት ውስጥ ከማንም በላይ የበላይ ያደርጋቸዋል። ዝምተኛ ሰው ሲናገር የሚናገረው መረጃውን መዝኖ አበጥሮና አጣርቶ ስለሆነ ንግግሩ እንደ ቀዶ ጥገና ቢላዋ ያረፈበት ቦታ ላይ ዘልቆ ይገባል። ሌሎች ሰዎች በቃላት ብዛት ሲደክሙ፣ ዝምተኛ ሰው ግን በአንድ ጥልቅ ምልከታ ብቻ ጨዋታውን ይዘጋዋል። አስተውሉ፣ ዝምተኛ ሰው ተቀባይ ነው። በክፍል ውስጥ ያለውን እያንዳንዱ እንቅስቃሴ፣ እያንዳንዱን ስሜትና እያንዳንዱን የተደበቀ አጀንዳ ወደ አይምሮ ያስገባል። ልክ እንደ ራዳር ሁሉንም መረጃ ሰብስቦ ካበቃ በኋላ ነው ጥቃቱን የሚሰነዝረው። ተናጋሪ ሰው መረጃውን ለዓለም አሳልፎ ይሰጣል። ዝምተኛ ሰው ግን መረጃውን ለራሱ ጥቅም ያውለዋል። ለዛ ነው ዝምተኛ ሰው ሲናገር በክፍል ውስጥ ያለው ሰው ሁሉ ደንግጦ ጆሮ የሚሰጠው። ምክንያቱም የሚናገረው ነገር ከእውነት የመነጨ መሆኑን ሁሉም ያውቀዋል። ብዙዎቻችሁ ዝምተኛ ሰዎችን ሚስጥረኞች ሲባሉ ትሰማላችሁ። አዎ ሚስጥረኞች ናቸው፣ ምክንያቱም ጥንካሬያቸውን ለጠላቶቻቸው አሳልፈው አይሰጡም። ዝምተኛ ሰው በዝምታ ውስጥ የሰውን ድክመት ያጠናል፣ የሰውን ፍላጎት ይረዳል፣ የሁኔታዎችን አካሄድም ይተነብያል። ይህ በዝምታ የመታዘብ ጥበብ ከ1000 መጽሐፍት በላይ ዕውቀት ይሰጣል። ዝምታችሁን መረጃ የምታስቀሩበት ድልድይ ነው። ዝምታችሁ ሰውን የምታነቡበት መጽሐፍ ነው። እስኪ ራሳችሁን ጠይቁ። ባለፈው ጊዜ በንግግር ብዛት ስንት መረጃ አምልጧችኋል? ስንት እድል አባክናችኋል? ዝምተኛ ሰዎች ግን ዛሬም ነገም በታዛቢነታቸው ዓለምን ይመራሉ። ምክንያቱም ዓለም የምትሰጠው ለሚጮሁት ሳይሆን ለሚረዷትና ለሚያስተውሏት ነው። ሁለተኛው የውስጣዊ ሰላምና የዲሲፕሊን ኃይል አላቸው። በዚህ በጫጫታ በተናወጠ ዓለም ውስጥ ትልቁ ፈተና የራስን ማንነት ጠብቆ ማቆየት ነው። ብዙዎቻችሁ ብቻችሁን መሆን አትችሉም። ስልካችሁን ካልነካችሁ፣ ሙዚቃ ካልከፈታችሁ ወይም ከአንድ ሰው ጋር ካላወራችሁ ጭንቀት ይወራችኋል። ዝምተኛ ሰዎች ግን ከዚህ ሁሉ ነፃ ናቸው። ዝምታቸው ባዶነት ሳይሆን በውስጣቸው የገነቡት የማይደፈር ምሽግ ነው። ይህ ያልተነካ የዲሲፕሊን ኃይል በፈተናና በግርግር ወቅት ከማንኛውም ሰው በላይ የበላይ ያደርጋቸዋል። ራስን መቆጣጠር የሚጀምረው አእምሮን ጸጥ ከማድረግ ነው። ዝምተኛ ሰው በውጭ ዓለም ምንም አይነት ማዕበል ቢነሳ በውስጡ የገነባው የተረጋጋ መንፈስ ስላለው በቀላሉ አይናወጥም። ሰዎች ተደናቅጠው ሲጮሁ፣ በንዴት ሲቃጠሉ ወይም ተስፋ ሲቆርጡ፣ ሲረበሹ
ዝምተኛ ሰው ግን ረጋ ብሎ ሁኔታውን ይመለከታል። ይህ ጸጥታ የፍርሃት ምልክት ሳይሆን የስሜት የበላይነት መገለጫ ነው። ስሜቱን የሚገዛ ሰው ደግሞ ዓለምን መግዛት ይችላል። ዝምተኛ ሰዎች በውስጣቸው ካለው ሰላም የተነሳ በሰው አስተያየት ወይም በጊዜያዊ ስሜት አይነዱም። ብዙ ሰው ጎበዝ ለመባል ወይም ታዋቂ ለመሆን ሲራወጥ፣ ዝምተኛው ሰው ግን የራሱን ዋጋ በራሱ ዝምታ ውስጥ አግኝቷል። ይህ ማለት የራሳቸው ሞተር አላቸው ማለት ነው። የሰውን ጭብጨባ አይጠብቁም፣ የሰውን ትችት አይፈሩም። ይህ ኃይል ነው በረጅም ርቀት ሩጫ አሸናፊ የሚያደርጋቸው። ምክንያቱም ጉልበታቸውን በከንቱ ወሬ አይጨርሱም። ይልቁንም ያንን ኃይል ለታላቁ ዓላማቸውና ለዲሲፕሊናቸው ይውሉታል። ባለፉት ጊዜያችሁ ስንት ጊዜ ነው በስሜት ተገፋፍታችሁ ስህተት የሰራችሁት? ዝምተኛ ሰዎች ግን ይህንን አደጋ በዝምታቸው ይሰብሩታል። ዝምታቸው እንደ ብሬክ ያገለግላቸዋል። ከመናገራቸው በፊት እንዲያስቡ፣ ከመወሰናቸው በፊት እንዲመዝኑ ይረዳቸዋል። ይህ የውስጥ ንግግር ጥራት ያለው ሕይወት እንዲኖራቸው ያደርጋል። ዝምተኛ ሰው የራሱ አእምሮ ጌታ እንጂ የውጭ ዓለም ግርግር ባሪያ አይደለም። እስኪ ራሳችሁን ጠይቁ። ብቻችሁን ከራሳችሁ ጋር ጸጥ ብላችሁ መቀመጥ ትችላላችሁ ወይስ ዝምታ ያስፈራችኋል? ዝምታ የሚያስፈራው በውስጡ ባዶ የሆነን ሰው ብቻ ነው። ዝምተኛ ሰዎች ግን በዝምታቸው ውስጥ እውነትን ያገኛሉ፣ ኃይልን ይቀዳሉ፣ ራሳቸውንም ያርማሉ። ይህ የዲሲፕሊን ኃይል ነው የነገ ነገስታት የሚያደርጋቸው። ዓለም ሁሉ ሲጮህ እናንተ ዝም ብላችሁ ራሳችሁን ስትገነቡ ያኔ የእውነተኛ ዝምታችሁ ግርማ ይታያል። ሶስተኛ፣ የሰውን ልብ የመክፈትና የማድመጥ ኃይል አላቸው። በወርቅና በጠጠር መካከል ያለው ልዩነት ምንድን ነው? ጠጠር በየመንገዱ ተዝረክርኮ ይገኛል። ወርቅ ግን ተቆፍሮ ተለፍቶበትና በጥቂት ነው የሚገኘው። የዝምተኛ ሰው ቃላትም እንደ ወርቅ ናቸው። ብዙ የሚያወራ ሰው ቃላቱ እንደ ርካሽ ጠጠር በየቦታው ይበትናቸዋል። ሲያወራ ሲጮህ ሲምል ማንም ቁም ነገር አይሰጠውም። ዝምተኛው ሰው ግን ቃላቱን ይቆጥባቸዋል። ቃላቶቻቸው ብርቅ ስለሆኑ ዓለም ጆሮዋን ቀጥ አድርጋ ትሰማዋለች። አንድ ዝምተኛ ሰው እሺ ወይም አይሆንም ካለ ያ ቃል ከጀርባው የሺህ ቶን ክብደት አለው። ዝምተኛ ሰው እወድሃለሁ ካለ ያ ቃል በስሜት ተገፋፍቶ የመጣ ሳይሆን በአእምሮ ላብራቶሪ ውስጥ ተፈትኖ ጸድቆ የመጣ እውነት ነው። ቃላቶቻችሁን በዝምታ ካላከበራችኋቸው ዓለም አታከብራችሁም። በትኩረት ያዳመጣችሁት መቼ ነው? በዚህ ዘመን ሁሉም ሰው እኔ ይላል። ሁሉም ሰው የራሱን ጀብዱን ለመናገር ይቸኩላል። በዚህ ግርግር መሃል ግን አንድ ዝምተኛ ሰው ካጋጠማችሁ በቃላት የማይገለጽ ትልቅ ሰላም ይሰማችኋል። ለምን መሰላችሁ? ዝምተኛ ሰዎች የሰውን ልብ የሚከፍት ምስጢራዊ ቁልፍ ስላላቸው ነው። ያ ቁልፍ ደግሞ ጥልቅ ማዳመጥ ይባላል። አንድ ትልቅ እውነት ልንገራችሁ። ሰዎች የሚወዱት የሚያወራላቸውን ሳይሆን የሚሰማቸውን ሰው ነው። ዝምተኛ ሰው ሲያዳምጣችሁ በአይኖቹ ውስጥ እየሰማሁ ነው፣ ዋጋ ሰጣለሁ የሚል ትልቅ ክብር ታያላችሁ። ይህ ደግሞ ሰዎች በራሳቸው ጊዜ ምስጢራቸውን እንዲያካፍሉ፣ እንዲያምኑና እንዲወዱ ያደርጋቸዋል። ሰዎች ሳያውቁት ወደ ዝምተኛ ሰው ይሳባሉ፣ ምክንያቱም በዝምታ ውስጥ የደህንነት ስሜት ወይም ሴፍቲ አለ። ዝምተኛ ሰው አይፈርድባችሁም፣ ንግግራችሁን አያቋርጥም። ይህ ያልተነካ ኃይል በንግድም ሆነ በግል ግንኙነት ውስጥ የማይታመን ተጽዕኖ ይፈጥራል። አብዛኛው ሰው ተናጋሪ ሰው አንድን ነገር ለመሸጥ ወይም ሰውን ለማሳመን ሲጥር በንግግር ብዛት ሰውን ያሰለቻል። ዝምተኛ ሰው ግን ዝም ብሎ በማዳመጥ ብቻ የሌላውን ሰው ፍላጎት፣ ፍርሃትና ድብቅ ምኞት ይረዳል። የሰውን ልብ ከፈተ ማለት ደግሞ የሚፈልገውን ነገር ሁሉ አገኘ ማለት ነው። ብዙ ሳይናገሩ ተጽዕኖ የመፍጠር ጥበብ የሚመነጨው ከዚህ ካልተነካ የማዳመጥ ኃይል ነው። ዝምተኛ ሰው ሲያዳምጣችሁ መረጃ ብቻ አይደለም የሚሰበስበው፣ የእናንተን ማንነትም ነው የሚረዳው። ሰዎች ማንም አይረዳኝም በሚሉበት በዚህ ዓለም ውስጥ አንድ የሚያዳምጥ ሰው ማግኘት ልክ በበረሃ ውስጥ ውሃ እንደማግኘት ያህል ነው። ለዛ ነው ዝምተኛ ሰዎች ጥቂት ግን እጅግ ጠንካራ ጓደኞችና ታማኝ አጋሮች አሏቸው። ዝምታቸው ሰዎችን አያርቅም፣ ይልቁንም ልክ እንደ ማግኔት ሰዎችን ወደ ውስጣቸው ይስባሉ። እናንተ ሰውን ስታዳምጡ የምትሰሙት መልስ ለመስጠት ነው ወይስ በእውነት ለመረዳት? ብዙ የሚያወራ ሰው የራሱን ዕውቀት ብቻ ይደግማል። ዝም ብሎ የሚያዳምጥ ሰው ግን ከሚያገኘው ሰው ሁሉ አዲስ ነገር ይማራል። ይህንን ኃይል ከተጠቀማችሁበት ሰዎች ሳይገፋፉ ይከተሏችኋል፣ ሳትጠይቁም ምስጢራቸውን ይነግሯችኋል። ትልቁ ስልጣን ያለው በጩኸት ሳይሆን በዝምታ የሰውን ልብ መግዛት በሚችለው ሰው እጅ ነው። አሁን ደግሞ ወደ አራተኛውና እጅግ አስፈሪ ወደ ሆነው የዝምታ ኃይል እንሸጋገር። ይህ ክፍል ዝምተኛ ሰዎች ለምን በንግግር ጦርነት ውስጥ ሁልጊዜ አሸናፊ እንደሚሆን የሚገልጽ ምስጢር ነው። አራተኛ፣ የተጠናና ኃይለኛ የንግግር ኃይል አላቸው። ብዙ ከሚጮህ ነብር ይልቅ ጸጥ ብሎ የሚያደባውን ነብር ፍራ። ጩኸት ባዶነትን ይሸፍናል፣ ዝምታ ግን ኃይልን ያከማቻል። ዝምተኛ ሰው ግን ቃላቱን ይቆጥባቸዋል። ቃላቶቻቸው ብርቅ ስለሆኑ ዓለም ጆሮዋን ቀጥ አድርጋ ትሰማቸዋለች። ሳይንሱ እንደሚናገረው ዝምተኛ ሰዎች ከመናገራቸው በፊት መረጃውን በአእምሯቸው ውስጥ 3 እና 4 ጊዜ ፕሮሰስ ያደርጋሉ። ለዛ ነው ዝምተኛ ሰዎች ሲናገሩ
ንግግራቸው ክብደትና ስልጣን ወይም ኦቶሪቲ አለው። አንድ ዝምተኛ ሰው አይሆንም ካለ በሺህ ከሚጮሁ ሰዎች አይሆንም በላይ ተሰሚነት አለው። ዝምታቸው የቃላቶቻቸውን ኃይል ይጨምረዋል። ይህ ኃይል በተለይ በድርድርና በውሳኔ ሰጪነት ቦታዎች ላይ ትልቅ ልዩነትን ይፈጥራል። ዝምተኛ ሰው በስሜት ተገፋፍቶ አይናገርም። ቃላቱ እንደ ቀስት ናቸው፣ ኢላማቸውን አይስቱም፣ ልብን ይሰነጥቃሉ። ሰዎች ሳያውቁት ለዝምተኛ ሰው ንግግር ትልቅ ቦታ ይሰጣሉ። የተጠና ንግግር ማለት የጥበብ መገለጫ ነው። ዝምተኛ ሰው የቃላትን ኃይል በሚገባ ያውቃል። 1000 ተራ ቃላት ሊያደርጉት የማይችሉትን ለውጥ ዝምተኛ ሰው በአንዲት የተጠናች አረፍተ ነገር ይፈጽመዋል። ዝምታው የንግግሩን ጥራት ይወስነዋል። በዝምታ ውስጥ የበሰለ ቃል እንደ አቶሚክ ቦምብ ኃይል አለው። ዝምተኛ ሰው ሲናገር ዓለም ጸጥ የምትለው ለጥበቡ እጅ ለመስጠት ነው። ይህ ባህሪ ያላቸው ሰዎች በማንኛውም የንግግርና የክርክር መድረኮች ላይ አሸናፊ ናቸው። ዝምተኛ ሰው በቃላት ብዛት ጠላቱን ለማሸነፍ አይጥርም። ይልቁንም በትክክል ቃልና በትክክለኛ ጊዜ በመናገር ተቀናቃኙን ያሰጠዋል። የንግግር ኃይል የሚመነጨው ከቃላት ብዛት ሳይሆን ከቃላት ጥራት ነው። ዝምተኛ ሰው ዛሬን በዝምታ በማሳለፍ የነገን የንግግር የበላይነትን ይረከባታል። ዝምተኛ ስለሆናችሁ ብቻ ደግሞ ጥሩ ተናጋሪ ናችሁ ማለት አይደለም። ጥሩ ተናጋሪ መሆን ከፈለጋችሁ ደግሞ ኮመንት ላይ እንዴት ነው መሆን የምንችለው ብላችሁ ጻፉልኝ። ብዙ ኮመንት ካለው ስለሱ አሪፍ ቪዲዮ እንሰራላችኋለን። አሁን ደግሞ ወደ መጨረሻውና ምናልባትም የሰው ልጅ ስልጣኔ ወደ ቀየረው ታላላቅ ግኝቶች እንዲፈጠሩ ያደረገው አምስተኛው የዝምታ ኃይል እንለፍ። ይህ ኃይል ተራውን ሰው ከፈጣሪና ካለው የላቀ ዕውቀት ጋር የሚያገናኘው ትልቅ ድልድይ ነው። አምስተኛው ዝምተኛ ሰዎች የፈጠራና የጥልቅ አስተሳሰብ ኃይል አላቸው። ታላላቅ ግኝቶች የተወለዱት በጩኸት መሃል ሳይሆን በዝምታ ማዕበል ውስጥ ነው። ዝምታ ባዶነት አይደለም። ዝምታ በሐሳብ የተሞላ የፈጠራ ላብራቶሪ ነው። ይህ ድብቅ ኃይል የፈጠራና የጥልቅ አስተሳሰብ አቅማቸው ነው። አእምሯችን አዲስ ነገር የሚፈጥረው፣ ውስብስብ ችግሮችን የሚፈታው፣ ረቂቅ ሐሳቦችን የሚያመነጨው ጸጥ ሲል ብቻ ነው። ዝምተኛ ሰዎች ጊዜያቸውን የሚያሳልፉት በውጪው ዓለም በሚታይ ነገር ሳይሆን በውስጣዊ የሐሳብ ዓለም ውስጥ ነው። ሞኝ ሰው ዝምታ ባዶነት ይመስሏል። ብልጥ ሰው ግን ዝምታን እንደ ዕድል አድርጎ ይጠቀምበታል። ዝምተኛ ሰዎች አእምሯቸው ውስጥ ትልቅ የፈጠራ ስቱዲዮ አላቸው። ይህን ታውቃላችሁ? ዓለምን የቀየሩ ታላላቅ ሳይንቲስቶች፣ ጸሐፊዎችና ባለተሰጥኦዎች ዝምተኞች ነበሩ። አልበርት አንስታይን ዝምታ ለፈጠራ አእምሮ ትልቅ ማነቃቂያ ነው ይል ነበረ። ዝምተኛ ሰው በዝምታ ውስጥ ሐሳቦቹን ይቀላቅላል፣ አዳዲስ መንገዶችን ይቀይሳል፣ እንዲሁም የነገሮችን ስር መሰረት ይመረምራል። ሰዎች በችግር ዙሪያ ሲያወሩ፣ ሲጨነቁ፣ ዝምተኛ ሰው ግን በዝምታው ላብራቶሪ ውስጥ ሆኖ መፍትሄውን ያበስላል። ዛሬ ዓለም በየሰከንዱ መረጃ በሚታፈስበትና ትኩረታችንን በሚሰረቅበት ወቅት ቆም ብሎ በዝምታ ማሰብ መቻል ትልቁ ሱፐር ፓወር ነው። ይህ የፈጠራ ኃይል ዝምተኛ ሰዎችን ችግር ፈቺ ያደርጋቸዋል። ዝምታ ማለት ማሰብ ማለት ነው። ማሰብ ደግሞ ዓለምን የመለወጥ መጀመሪያ ነው። ዝምተኛ ሰው የራሱ አእምሮ መሐንዲስ ነው። በዝምታ ውስጥ የገነባው ራዕይ ከድንጋይ ግንብ ይልቅ የጸና ነው። ጸጥታው ለአእምሮ ሰላም ይሰጠዋል። ሰላም ያለው አእምሮ ደግሞ ተአምራትን የመፍጠር አቅም አለው። ዝምተኛ ሰው በዝምታ ውስጥ እውነትን ያገኛል። በዝምታ ውስጥ ኃይልን ይቀራል። ጥልቅ አስተሳሰብ ማለት ከላይ የሚታየው ሳይሆን የውስጡ ማንነትን ማየት ማለት ነው። ዝምተኛ ሰው የራሱን ውስጣዊ ድምጽ ለመስማት ዝምታን እንደ መሳሪያ ይጠቀማል። ይህ ባህሪ ነው ተራውን ተከታይ ከታላቁ መሪ የሚለየው። መሪዎች የሚወለዱት በዝምታ ውስጥ በሚያበስሉት ራዕይ ነው። ዝምታችሁ የጥበብ መፍለቂያ ይሁን። በዝምታ ውስጥ የምትዘሩት ሐሳብ ነገ ለዓለም የሚተርፍ ፍሬ ያፈራል። ይህ ባህሪ ያላቸው ሰዎች በማንኛውም የፈጠራና የሥራ ዘርፍ አሸናፊ ናቸው። ዝምተኛ ሰው በአሮጌ ዕውቀቱ ተከቦ አይጠፋም። ይልቁኑ በየቀኑ በዝምታ ውስጥ አዲስ ነገርን እየተማረ ራሱን ያድሳል። ዝምተኛ ሰው ዛሬን በዝምታ በማሳለፍ የነገን ታሪክ የበላይነትን ይረከባታል። የቻናላችን ተከታታዮች ዛሬ ዝምታችሁን አትፍሩት። ዝምታችሁን እንደ ድክመት አትዩት። ይልቁንም እንደ ትልቅ ኃይል ተጠቀሙበት። ዝም ብላችሁ አቅዱ፣ ዝም ብላችሁ ስሩ፣ ዝም ብላችሁ ታዘቡ። ዓለም ስለ ጮች ብቻ አብራችሁ አትጩሁ። ዝምታችሁ ክብራችሁ ነው። ዝምታችሁ ኃይላችሁ ነው። ዝምታችሁ ድክመት አይምሰላችሁ፣ ያልተጠቀማችሁበት ኃይላችሁ እንጂ። ኮመንት ላይ ደግሞ ዝምተኞች ካላችሁ ዝምታዬ ኃይሌ ነው ብላችሁ ጻፉልኝ። ገና ብዙ ያልተማራችሁት አዲስ ዕውቀት በቀጣይ ቪዲዮ ይዘን ስለምንመጣ ቪዲዮውን ላይክ እንዲሁም አብሮነታችሁን ሰብስክራይብ በማድረግ አሳዩን። በሚቀጥለው የተሻለ ቪዲዮ እስክንገናኝ ዝምታችሁን አክብሩ። መልካም ጊዜ፣ ጥሩ ህይወት።
ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ